ሰላም እንደምን ቆያችሁ። ዛሬ በሌላ ፕሮግራማችን ተገናኝተናል ማለት ነው። ዛሬም እያየን ያለነው የስድስተኛ ክፍል በ2016 እንደ ኢትዮጵያውያን አቆጣጠር ማለት ነው በአዲስ አበባ ደረጃ ለስድስተኛ ክፍል ተፈታኝ ተማሪዎች የተዘጋጀላቸው የሂሳብ ትምህርት ጥያቄ ነው የምንመለከተው ማለት ነው። ክፍል 1 2 3 እስከ 5 ማለት ነው በዩቲዩብ ቻናል ላይ ታገኛላችሁ ማለት ነው። አሁን እያየን ያለነው የጥያቄ ቁጥር 8 እንመለከታለን። ጥያቄ ቁጥር 8 ምንድነው የታዘዛችሁት? እዚህ ጋር እንደምትመለከቱት የ0.75% ትክክለኛ ክፍልፋይ የትኛው ነው? ከነዚህ ምርጫ ውስጥ የትኛውን ይሄንን መቶኛ ሊወክለው የሚችለው ክፍልፋይ የትኛው ነው? ስለዚህ እዚህ ጋር እንደምትመለከቱት ጥያቄ ምናልባት ይሄ አስርዮሽ ሻይ ቁጥር እንዳይመስላችሁ፣ ይሄ አስርዮሽ ሻይ ቁጥር አይደለም። ስለዚህ ይሄ መቶኛ ነው ማለት ነው። መቶኛ በክፍልፋይ ደረጃ ነው ይገለጻል ማለት ነው። እንዲሁም ደግሞ መቶኛ ልክ በአስርዮሽ ሻይ ቁጥር ልክ ወይም በነጥብ ቤትን መቶኛ ይገለጻል ማለት ነው። ስለዚህ ወደ ጥያቄው እኔ ጋር አብራችሁ ከኔ ጋር እንደምትሆን ተስፋ አደርጋለሁ። ጥያቄው 0.75% ወደ ክፍልፋይ እንዴት መግለጽ ወይም ደግሞ ወደ ክፍልፋይ እንዴት መቀየር ትችላላችሁ የተባለው ማለት ነው። ስለዚህ ይሄንን ለመቀየር ግዴታ ምን ማወቅ አለብን? ሁለት ነገሮችን ላሳውቃችሁ። የመጀመሪያው ነገር 1% ማለት ሁል ጊዜ ከአንድ መቶኛ ጋራ እኩል ነው። እንዲሁም ደግሞ አንድ ነገር ለመቶ አካፍለን ደግሞ ከ0.01 ጋራ እኩል ነው የሚሆነው። እኛ አሁን የምንፈልገው የትኛው ነው? እችን ፓርት ወይም ደግሞ አንድ መቶኛ ማለት 1% ነው። ስለዚህ ይሄ ነገር ያስፈልገናል። ሁለተኛው ደግሞ ማንኛውንም ክፍልፋይ ነው፣ ማንኛውንም አስርዮሽ ሻይ ቁጥር ማለት ነው ወደ ክፍልፋይ ቀይሩ ከተባላችሁ፣ ለምሳሌ ይሄንን 25 ከነጥብ በኋላ ያለ ቁጥር ብዛት አንድ ስለሆነ ወይም ደግሞ በ10ኛ ባስተ ነው 10ኛ እንላለን ማለት ነው። ስለዚህ ይሄ ምንድን ነው? እነዚህ ነገሮችን እንድታውቁ ከዚህ ጥያቄ ላይ ተጋብዛችኋል ማለት ነው። ስለዚህ ሶስተኛው ደግሞ ማወቅ ያለባችሁ ነገር ይሄንን ወደ ዝቅተኛ ሂሳባዊ ቃል እንዴት እንደሚቀየርም እዚህ ላይ ከፈተናው ላይ ተጠይቃችኋል ማለት ነው። ስለዚህ ወደ ጥያቄው ነው የምንሄደው። 0.75% ወደ መቶኛ ወይም ወደ ክፍልፋይ ለመቀየር 75 አንድ መቶኛ ፐርሰንት ነው ማለት ሲቀየር ይሄንን ምክንያቱም ከነጥብ በኋላ ያሉ ቁጥሮች ብዛት 1 2 ስለሆነ በመቶ መቶኛ እናባዛዋለን። በመቶ መቶኛ ስታባዙት እቺ ነጥብ ትጠፋና ታህቱ ጋር መቶ ይመጣላችኋል። ፐርሰንቱ ደግሞ እንዳለ ነው። እዚህ ጋር ፐርሰንቱ አለ። ነገር ግን እስከነ ፐርሰንቱ ማስቀመጥ ስለማንችል ምክንያቱም ምርጫ ላይ ስለሌለ ግዴታ መቀየር ያስፈልጋል ማለት ነው። ስለዚህ 0.75% ማለት 75 ይሄንን መቶኛ ፐርሰንት ማለት ደግሞ ሲባዛ በአንድ መቶኛ እናደርጋለን። ቀጣይ ደግሞ የምታደርጉት ምንድን ነው? ይህንን 75 ሲባዛ በአንድ 75 ነው። መቶ ሲባዛ በመቶ ደግሞ 10,000 ነው። እቺ ወደ ክፍልፋይ ተቀይራለች። ነገር ግን ምን የለንም ማለት ነው 75 10,000ኛ የሚል እዚህ ላይ ምርጫ ላይ ስለሌለ ቅድም የነገርኳችሁን የሶስተኛውን ስቴፕ ትጠቀማላችሁ። ሶስተኛው ስቴፕ ደግሞ ምንድነው? ይሄንን ወደ ዝቅተኛ ሂሳባዊ ቃል እንደመቀየር። ለምሳሌ ይሄን ወደ ዝቅተኛ ሂሳባዊ ቃል ስትቀይሩት በትልቁ የጋራ አካፋያቸው የ25 እና የ5 የ10 ይሄም ለ5 ማካፈል 25 ለ5 5 ነው የሚሆነው። 25 ለ5 5 10 ደግሞ ለ5 2 እንደማለት ነው አይደል? ልክ በዚህ ምሳሌ መሰረት እናንተ 75 ለትልቁ የጋራ አካፋያቸው ምን ማድረግ ማካፈል ይሆናል ስራችን ምን ሆነ ማለት ነው። አብራችሁ ከኔ ጋር ሆኑ። ስለዚህ ምን ታደርጋላችሁ? እዚህ ጋር ላምጣ 75 10,000ኛ ትልቁ የጋራ አካፋያቸው 25 ነው። ስለዚህ ምን እናደርጋለን? 75 10,000ኛ ይሄኛውም ለ25 ታካፍሉት 400 ይመጣል ማለት ነው። 25ን በ400 ብታባዙት 10,000 ነው የሚሰጣችሁ። 75ን ደግሞ ሲካፈል ለስንት ማድረግ ነው? ለ25። ስለዚህ መልሱ ሊሆን የሚችለው የትኛው ነው ማለት ነው? 3 መልሱ 3
400ኛ ነው። ስለዚህ ከዚህ ቪዲዮ ላይ መልካም ነገር እንዳገኛችሁ ተስፋ አደርጋለሁ ማለት ነው። በቀጣይ ደግሞ ሌላውን ጥያቄ ሰርቼ አዘጋጅላችኋለሁ። በእጃችሁ ላይ ያለው እነዚህ ጥያቄዎች ካሉ እናንተ መስራትን ልመዱ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።